ከሁለቱም የምሰማውን ሰምቼ መወሰን ያለብን እኛ እኮ ሚዲያ ላይ ነው ያለን። በተለይኛ ብዙ ነገሮችን እንሰማለን እናያለን። በውስጥ እኮ ለሚዲያ የማይበረከቱ ብዙ መረጃዎች ይደርሱናል። በሚስጥር እሷና እሱ ፌስታይም የተነጋገሩትን ለሌላ ሰው የላከበት ምክንያት ራሱ እኔ እኮ አሁን ጥያቄ ይኸውልህ የሚገርም እኮ ይህን ቮይስ እኔ አለ አይደለ ይህን ቮይስ እኔ በቤቱ ሲገባ መጀመሪያ ጥያቄ የማቀርበው እኔ ስለሆንኩ ያሰማው ወንድሜ ጆከር እንድትጠይቅልኝ የምፈልገው ማለት ነው። እሷ ትደዋወላለች አይደለ? እሱ ልጅ ወልዶ ሚስት አለኝ እያለ በአደባባይ እየተናገረ ነው። የልጄ እናት እያለ አውጥቶ እየተናገረ ነው። የእሷን መደወል ብቻ ነው ያያችሁት። የእሱስ እሷ ጋር ሪሌሽን እንደዚህ መደዋወል በውስጥ መስመር ካለ እሱስ ለምን በዚህ ጉዳይ ላይ ለምን ይግኖራል? ለምን ብሎ ካላረጋት ለምን ያናገራል? ያ ከሆነ እሷም ታዋጣለች እኮ አሁን ይሄን ነገር ሰማን አይደል? እሷም ታዋጣለች። ለዚህ እኮ ነው እኮ አሁን መካከል ላይ ሆኜ መስማት የፈለኩት። እኔም ደግሞ ጆከር አንድ ጥያቄ እንድጠይቅልኝ ፈልገዋለሁ። አሁን እንዳለ ሆኖ ሁኔታው ሁሉ ትልቁ ፖይንት የልጅቷ ፔጅ ተመልሶ ስራዋ እንድትሰራበት ነው አስፈላጊው ነገር። ከዛ ውጭ ደግሞ የጥቃቱን ደግሞ በሚጠይቅበት ይጠየቃል። አሁን እንድጠይቅልኝ ፈልገው ጥያቄ ፔጅ ሲዘጋ ኢሜል ይልክልሃል። ለምን እንደተዘጋ ዋርኒንጉ ምን እንደሆነ ስንት ጊዜ ማስጠንቀቂያ እንደሰጠ ምናምን ነገር ይልክልህ እና እሱን ኢሜል ድንገት እጇ ላይ ካለ እሱንም እንድታሳየን እንድናቀው በሪፖርት ይሁን በግለሰብ ራሱ ገብቶ የዘጋው ፔጅ ይሁን ምናምን እንደዛ አይነት ነገሮችን ማየት ስለምንችል ማለት ነው። ኢሜሉ አካላት ምንም ብትጠይቅልን እላለሁ። ጆከር ነው ይምጡ። መልካም ይሄንን ነው የምለው። እኛ ጋር እየተነጋገርን ራሱ ቪዲዮ ፖስቷል አንድ ጊዜ ይሆንዬ። እሺ ያሰማሁትን አሁን ሁላችንም ተያይዘን ወደ ጥሩ ደረጃ እንደርሳለን ብለን እናሳጅ። ጆን ዳንኤል ና ሸር አድርጉለት ይምጣ። ችግር የለውም እየሰማ ነው። ይኸውልህ ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷ ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላሉ። አየዋለች እያለች ነው። ራቁቷን ስለሆነች ቢሆን አላሳይም። ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ በደዌ ራቁቴ እስካሁን እንዳይመጣ ቤት ስለሚቋጥ በቃ ዘጋሁት። ተዘጋስ እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ የቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዳይ ደውላችሁ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ። ሁሉም ነገር ደግሞ
ስልክ ይላል ሪከርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለችኝ። ኤልሻዳይ ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጣበጣለች። ሪሌሽንሺፕ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማ ነው። ምንድን ነው አለች። መበጠር ስላልፈለኩ ውክልና ሰጥቻታለሁ። የባንክ መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበር እና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የእሷ ሪሌሽንሽፕ ላለመበጥበጥ ነበር፣ ይህን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ቤተሰቦች ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዘው በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዚህ አላደረግም። እኔ እናትና አባቴ ካዩዋቸው 1 ዓመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላደረጓትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርግ አውቃለሁ። በእህቶቼ እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አብስዬ አላውቅም። ሜይ ቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረጉ ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትችይ ነበር፣ ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሽፓችን ቆመ። ስለዚህ ሪሌሽንሽፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ፣ አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ፣ የራሴን ህይወት ልኑርበት። ሌላው ደግሞ የተለያዩ በቃ አሁን እኛ እዚህ እየተነጋገርን ነው። በነገራችን ላይ እኔ መዋሸትም አልወድም መደባበቅም አልወድም። ራሱ ሌላ የሚያወጣ መረጃ ያን ያክል ቪዲዮ ከሰራበት እሱ ነው የላክልኝ። ከሁለታችንም አዳምጠህ ስማ ስለተባልኩ ቅድም ሰመዱ ቤት ላይ ስለነበር እየተናገርኩ ነበር። ከሁለታችሁም አዳምጠህ ስማ እና ይሄን የመሰለ ለእኛ ለሁለታችንም ጓደኛ ነህ፣ ግን ይሄን ነገር አስበውና መባል ያለበትን ነገር ፍርድ ለማን እንደሚፈርድ መደመጥ አለበት። ሌላም ቮይስ ሳይኖረው አይቀርም። ነገሩ እየቀጠለ ይሄዳል። ትሰሙታላችሁ። ሀሳባችሁን መስጠት ትችላላችሁ። አሁን ነው ቪዲዮውን የሰራው። በዚህ ደቂቃዎች እኛ እየተነጋገርን ነው ቪዲዮውን የሰራው። ጆከር በዚህ በቮይስ ብቻ አይደለም፣ አንተ ጋር ወይ አንድ ሰው ጋር መተው ሁለቱም መነጋገር አለባቸው። በቮይስ ሳይሆን አሁን እኛ የምንጠይቀው መቼ ነው የደወለችልህ? ኤልሻዳይ ጠይቀሽዋለሁ። ኤልሻዳይም እዚህ መካከል ላይ ኤልሻዳይ ስም ተነስቷል አይደል? የደወለና የተደወለ ስልክ ይለያያል። አንድ ጊዜ ሰሜ ጨርስና ትቀጥላለህ። ችግር የለውም። ሁላችሁም ሀሳባችሁን በነፃነት መግለጽ ትችላለህ። ከሁለቱም ጎን የጆን ዳንኤልም የጃኒም በነፃነት ሀሳባችሁን ማራመድ ትችላላችሁ፣ መነጋገር ትችላላችሁ በትህትና። ግን አሁን ጆን ዳንኤል ደውላልኛለች፣ ኤልሻዳይንም አንስቷል። ኤልሻዳይም እዚህ ጋር ትጠይቃለች። ሁለተኛ የደወለችበትን ቀኑን ሰዓቱን ማውጣት ይችላል፣ ከስልኩ ላይ ማሳየት ይችላል። ውክልናውን መልሽላት ነው ያናገርኳት ነው የሚለው። እንግዲህ ምክንያቱ ለውክልናው እኔ መጨረሻ ላይ ለውክልናው ስደውልላት ለምን ደወልክ የሚባል ቪዲዮውን ሰምታችሁታል። ውክልና ስለሰጠዎች ከባንኬ ላይ የባንክ ውክልናዬን መልሽልኝ አንሽልኝ መሰለኝ እኮ። አንድ የሆነ ሲደወል አንድ ሰው ስልኩን ታይቶ ተደወለ፣ ሚስኮል ተደረገ፣ አንተ ደወልክ ይለያል። እሷ እዛች ጋ ሄዳ እየደወለልኝ ነው ብላ ለሰዎች ለኔልሻዳይም ለነማንም ስታሳይ ወይ እሱ የደወለ ሲሆን ነው፣ እሷ የደወለች ሲሆን ደግሞ ግልጽ ነው፣ ያስታውቃል። ዲፌንድ ያደረገበት መንገድ እኔ ምንም አላሳመነኝም። የራሱ ሌላ እውነታ ሊኖረው ይችላል። አልመቷትም ያለውን ፓርት ደግሞ እሷ የራሷን ማሳመኛ መንገድ ይኖራታል፣ ታምጣ። ነገር ግን ሳትመታ በዚህ ያህል ደረጃ መቶኛል፣ ጎርቶኛል ብላ ህዝብ ጋር እንደዚህ ፈጣ ትመጣለች ብዬ ፍጹም አላስብም። እኔ ኖ 1 ሚሊዮኑን አይደለም በማታ እሷ ደውላ አሁን መጀመሪያ
እሷ ደውላ እንደዚህ በራቆቷ ናት አላሳያችሁም ብሏል። እንግዲህ ይታይ ስንት ያያችሁም ብሏል። እንግዲህ ይታይ ስንት የመደወያ ቦታዎች እያሉ አዶኒ ሳሎን ሆኖ እሷ ሽንት ቤት ገብታ እሱ ጋር በራቆቷ ደውላ ከዛ ሄዳ እየደወለልኝ ነው ብላ እስከ መበጥበጥ የሚያደርሳት እስከዚህ እዛ ጋር ያሉ ሰዎች ደደብ ናቸው። የተደወለና የደወለ ስልክ አይለዩም። ስታስበው ተረተኛ ነው እኮ ሌላው ደግሞ ድምጽ ነገር አለ። ይኸውላችሁ አሁን ልጁ ራሱ በራሱ አንደበት ተናገረ አይደል? ሌላም ሰው መካከል ላይ ኤልሻዳይ ደውላል። እሱ ለምን የሚባል ጥያቄ ለምን ትደውላለህ? እነሱ እየተበጣበጡ ነው። ለምን ትደውላለህ የሚባል ነገር ሀሳብ ሲነሳ እኔ አልደወልኩም፣ ቮይሱን ከፈለሽ ቮይሱን እልክልሻለሁ፣ እሷ ናት የደወለችው። ኤልሻዳይም አትዋሽም ይሄን ነገር ምንም ጓደኛ ሆነ እኔ ለሀቅ ነው የምቆመው። ሁሉም ደግሞ ትልቁ ደግሞ ፖይንት ምንድነው እሱ ያነሳው ልብ ብላችሁ ከሰማችሁት ያኛው ስለተዘጋ አዲስ ፔጅ ፎሎወር ለማግኘት የተጠቀምሽው ስትራቴጂ ከሆነ በጣም ነው ማዝናው አይነት ነገር ብለዋል። ላይክ ትኩስ ነገር አምጥታል አይደል? ሲዘጋባ አንድ ፔጅ ቶሎ ፎሎወር ለማግኘት ታሪክ የምታመጣው እንደዛ አርገሽ ከሆነ በእኔ ላይ ተጠቅመሽ ከሆነ አዝናለው ነው የሚለው። እንግዲህ አሁን ትልቁ ፖይንት ምንድነው ይሄ ሁሉ ብጥብጥ የተነሳው ፔጁን አዘጋቢ ነው። ይሄ ተደበደብኩም የመጣው ፔጁ አዘጋቢኝ በሚለው ነው። እና ዋናው መፍታት ያለብን ምንድነው ፔጁን ማን ያዘጋው እንዴት ነው የተዘጋው የሚለውን ካወቅን የቀረው ነገር እንግዲህ ያው አንድ ውሸት ከተገኘ ሰው ላይ ያው አብዛኛው ውሸት ነው ማለት ነው። ሰው አንድ ውሸት ነው የሚያስፈልገው። ሌላው ደግሞ ድምፁ ሽንት ቤት ንፋሱ እንዴት ነው ሽንት ቤት ውስጥ የሆነው? ንፋስ ነገር አለው። አይ ቪዲዮም አለ ጆከር ዌብሳይት ምን አለ መሰለህ አሁን ይሄ የተደዋወሉበት ቀንና ሰዓት አለ። ሁለተኛ እዚህ መካከል ላይ እነሱ ሲበጣበጡ እዛ ሰው ስለነበር የጠየቃቸው ሰው አለ፣ መካከል ላይ ያነሳው ሰው አለ። ገብተዋል ምን ነገር ለምን ትደውላለህ ተብሎ ጥያቄ ቀርቦለታል። እነዛ ሰዎች ካልዋሹ እውነቱን መዋሸትም አይፈልጉም። አዎ ተበጣብጠዋል፣ ደውላ ነበር። ምናልባት በስካር መንፈስም ሊሆን ይችላል። በተለያየ ሌላም ጉዳዮች አሉ ራሱ የሚያነሳቸው ማለት እኔ መናገር ማልፈልጋቸው አሉ። ከሷም ብዙ ነገር ሊኖር ይችላል። ከሁለቱም ግን አገናዝበን መስማትና ለፍርዱ መቸኮል የለብንም። ከሁለቱም መካከል ላይ ሆነ ማየት አለብን ነው የምለው። እኔ በራሴ መካከል ላይ ነው ያለሁት። ሁለቱንም አውቃለሁ። ቀረቤታዬ ቲክታክ ላይ ነው። ከሁለቱም ያለውን ነገር መስማት እፈልጋለሁ፣ ማየት እፈልጋለሁ። እሱ እንዳወጣው እሷም የምታወጣበት የተደዋወሉበትን ሰዓት የምታወጣ ከሆነ በጣም መልካም ነው። ለምን እንደደወለች ያው ድምፁን አሰምቷል። መቼ እንደሆነ መናገር ትችላለች። አለች በህይወት እዛ ነው እኮ ሁለቱ ይምጡ ያለው። እሱም አለ በህይወት መናገር ያለበትን ነገር ወጥቶ ይናገራል። ማድረግ ያለበትን አይ ይሄ ትክክል አይደለም ለተባለው ነገር ትክክል አይደለም፣ ይሄንንም ነገር ሰዓቱን፣ ቀኑን፣ የተደዋወለበትን አይ ኤልሻዳይንም እዚህ መካከል ላይ ራሱ ነው የጠራ አይደል? ያንንም አምጥቶ መናገር አለበት። ማየት አለብን ሁሉን። እዚህ መካከል ላይ ግን ኤልሻዳይን ጠይቄ ልምጣ ጆካ። አይ ኤልሻዳይን ራሱ እንጂ እኛ ምን አስጠየቀን? የእውነት እኔም ልልስር ቀደምከኝ። እሱ ነው ማቅረብ ያለበት። ጠይቄ መምጣት እችላለሁ። ቪዲዮ አለው እንዴ? አሁን ያሰማው ድምጽ ለኔ ቪዲዮ ነው የተላከልኝ። በሌላ ነገር ተመክቶ ነው እንጂ ቪዲዮ ነው የተላከልኝ። እና ሽንት ቤት ምናምን ይታያል። አዎ የሆነ ከላይ ተመክቷል ሙሉ በሙሉ ለምሳሌ የምሰማው ድምጽ ግን ሽንት ቤት አይመስልም። እንትኑ ቪዲዮ ሽንት ቤት ውስጥ የድምጽ እንዴት ኖረ ነው? የንፋስ ድምጽ አለ። ግልጽ የሆነ ነገር ምን አለ መሰለህ፣ እሷ ይሄን አድርጎኛል፣ ባለፈ ህይወቴ ይሄን አድርጎኛል አለች አይደል? ውሳይ ቆይ ጆካ፣ እኔ የምጠይቅ ምኑን መሰለህ፣ እዛ የነበሩበት ሆቴል ባዝሩሙ ያ ከሆነ እኮ ተመሳሰለ። በቃ ተነጋግረዋል ማለት ነው። ዮኒዬ አንድ ጊዜ ይቅርታ ልጠይቅ አንተን፣ ምናልባት ሌሎቻችሁ ሚዩት ታደርጋላችሁ። አንድ ጊዜ ከታች ላድርግህና እሱን ላስገባ። ኧረ ችግር የለውም ችግር የለውም፣ ገላገልክ። አይ መገላገል ሳይሆን እመልስሃለሁ። ላክ አበባ ስጠኝ። ጆን አበባ ስጠኝ። ሀይ ጆከር፣ እንደ ሀሳብ እሷስ ብትመጣ ምን ትላለህ? ምንም ችግር ትምጣኔ እኮ ለሁለቱም ወንድሞቻቸው ነኝ እኔ ከሁለቱም መካከል ላይ ያለሁት ከጃኒም ከዛም አይደለም ለሱም የላከልኝ ነገር አሰምቻለሁ። የደወለበትን ሰዓትና ቀን እንዴት እንደደወለች አሁን እኮ ማስረዳት ይችላል። ጆከር ይሰማል? ሰላም ማሜ ይሰማል።
አንድ ነገር ልስጥ። አሁን ብዙ ሰው ሲናገር የሰማሁት አንድ ነገር ሴትና ወንድ ሲጣላ ፌር መሆን አለብን ጋይስ። ብዙ ፎከስ ያደረጋችሁት ጆን ዳንኤል ሪስፔክት አያደርግም የድሮ ፍቅረኛውን የአሁኗን ምናምን ብላችሁ ብዙ ሰዎች ስትናገሩ ሰማለሁ። አንድ ሴት ልጅ እኮ ዲስሪስፔክት ለመደረጓ አንድ ጆከሪ አንድ ሴት ልጅ ዲስሪስፔክት ለመደረጓ እኮ ኃላፊነቱን የምትወስደው እሷ ነው አይደል? ሴት ልጅ በፍቅር እያለች የራሷ ኃላፊነት ነው። ዲስሪስፔክት አረጋት አላረጋት እንደ ሴት ምንቆምላት ነገር አለ። ወንድ ልጅ ነው ተብሎ ብዙ ጊዜ ሚዲያ ላይ ሲመጣ እንደሷ ምንቆምላት ነገር አለ። ሴት ልጅ አትበደል ትደብቃለች። የስ እኛ የወለድንባቸውን እንኳን አሳልፈን እንሰጣለን። ሴት ልጅ ተጠያቂዋ ራሷ ናት። እንደገና ደግሞ ይሄ ከክፍለ ሀገር መጠን አዲስ አበባ ገብተን ሰው የለና ምንም ቢሆን እኮ በትንሹ ህግ ያለበት ሀገር ነው ያለ ነው ጋይስ። እና ብዙዎቻችሁ ፎከስ ያደረጋችሁት ጆን ዳንኤል ዲስሪስፔክት ያደርጋል፣ ሴት ልጅ ክብር የለውም። ልጆኛም እኮ በልጆቻችን አባት እኮ ዲስሪስፔክት ነገር ይደረጋለን ሀገር ህግ ያለበት ሀገር ላይ ጋይስ። ስታወሩ በቲፎዞ እና በእንትን ሳይሆን ሚዲያ ላይ እውነቱ መውጣት ካለበት መካከል ብዙ ጸብ አለ፣ ብዙ ግጭት አለ። ቆይ አንዴ ጆከር ሲወራ ይሄ ነገር የሚሄደው አሁንም ትረስሚ ወደ ብሔር ነው የሚሄደው። አዲስ አበባ መጠን ከገጠር ገብተን ምናምን የሚለው ነገር አይወክለውም። በቃ ወንድ ልጅ ነው፣ ፍቅርን ያገናኛቸው። በሰዓቱ ፍቅረኛዋ ነበር፣ ሌላ ሰው ዴት አድርጎ ወልዷል። በፍቅር መሀል ሊጣሉ ይችላል፣ ንዴት ይኖራል ምናምን። አንድ ሴት ልጅ ከሌላ ወንድ ጋር ሄደች ማለት ያንን ወንድ አፍቅረዋለች፣ ሪስፔክት ስላደረጋት ምናምን። ዳስና ዘ ፖይንት። የምታወሩት ተበድላለች፣ በእሷ እንደ ሴት የደበቀችው ነገር ይኖራል፣ እንደ ሴት እንቆምላታለን። ጆን ዳንኤል ዲስሪስፔክት ያደርጋታል ማለት ኃላፊነቱ የምትወስደው እሷ ናት እንጂ ህዝቡ አይደለም። ፍቅር ነው ያገናኘው። ማንም ሊደበድብሽ ይችላል፣ ምን ሊያደርግሽ ይችላል። ካልፈለግሹ ያንን ሰው ኤግዚቱን ተጭነሽ መሄድ ብቻ ነው እንጂ ስታወሩ በቲፎዞ ነው የምታወሩት። ሚዲያ ላይ ስታወሩ የፎሎወር እና የቪውር ነገር አታደርጉት። እውነት ሲወጣ እውነት ነው መውጣት ያለበት። እውነቱ ከማን ያለው? ከሷና ከሱ ነው። የሴት ልጅ ጠጣ ልደውል ትችላለች እና ቢግ ዲል ጎንደር ሂዳ አዲስ አበባ ሆኖ ደወለችለት። ዳስና ዘ ፖይንት። የምታወሩት አካውንት ተዘጋ፣ አካውንቱ አይደለም። ከዚህ በፊት ተደብቃለች፣ ተደብድባለች፣ ምናምን ሆናለች ለምትሉት እዛ ላይ ፎከስ አድርጉ። መጠየቅ ካለበት ይጠየቃል። ከዛ አንዳንዶቻችሁ የተጣላችሁትን ሰው ሪቬንጅ ነው የምታደርጉ። እንደዚህ አይነት ነገር ሲመጣ ኖ ፌሩ ነው። በቃ ፌር መሆን አለባችሁ። ሚዲያ ላይ ትላልቅ ፎሎወር ያላችሁ ሰዎች ፌር መሆን አለባችሁ። በቃ ወንድ ልጅ አሜሪካን ሀገር እኮ ይደበድባል። ዋዘ ቢግዲያ ኢትዮጵያን ቢሆን እኮ በትንሹ ህግ አለ። ካልፈለገችው ትታ መሄድ ነው። ዲስሪስፔክት ያደርጋል የልጁን አባት። አሜሪካ ላይ የልጅ አባት ዲስሪስፔክት ካደረገኝ ሎ ያለበት ሀገር ነው። ህግ አለ። በህግ ነው የምጠይቀው። ፍቅር ነው የሚያገናኝ እንጂ ሚዲያ ላይ ማንም ጀጅ የማድረግ መብት የለውም። እዚህ ቁጭ ብለን ግን ከገጠር መጣን አዲስ አበባ ምናምን ይሄ ከበር አይደረግም። ቀስ ብላችሁ ደግሞ እርግጠኛ ነኝ ወደ ብሔር ትቀይሩታላችሁ ይሄን ነገር ማለት ነው። እዳዝም መረር ይሄ አይደለም ፖይንቱ። ተበድላለች እስከዛሬ ያንን ነው የምንጠይቀው። ከዛ ውጭ ደግሞ እሱም ይገባል። እውነቱ ያለ ከሁለቶች ነው። ይሄ ነው ልናገር መጥቷል። እሱም መጥቷል። ምናልባት የኔ ጋር ስለማይስማሙ ያከብራል አያከብርም የግል እንትን ነው የምታደርጉት እናንተ። ካልፈለገች ካልተፈለገ ማሜ ምን አለ መሰለሽ ለእኔ ጃኒ የለቀቀችው ቪዲዮ አለ። ያን የተፈጸመው አዶናይ ጋር ከመገናኘት እስር ቤት ከመግባቱ በፊት ነው ይሄ ነገር የተፈጸመው። ራሱ መጥቷል። እሷ መምጣት ትችላለች። ከዛ በኋላ ግን ለእኔ ይህን ነገር ስታስቀምጥ ለምን ይህን ያክል ከተጎዳች እና ከተበደለች ለምን ለእኛስ አላከችልንም? በውስጥ በኩል ለምን አልነገረችልንም? ጆከር ሁለቶችን እኔ እንዲያውም ጃኒን ነው ፎሎ ማረጋት። ጆኒን እንዲያውም አላረገውም፣ ፎሎ አንደራረግም። ኢቨን ልንገር ለሁለቶችም አመለካከት አለኝ። እንደ ሴት ልጅ ምቆምላት ነገር አለ። ግን ወንድ ነው ተብሎ በምታረጉት ነገር አይደረግም። በቃ አንድ ሰው ለሪሌሽንሽፑ ራሱ ነው ተጠያቂ ጋይስ። በፍቅር ውስጥ እኮ ብዙ ነገር አለ። ምን የተጋደሉ ምናቃለን ብዙ ነገር አለ። ሰክረን ደውል በጥፋት ልትደበደብ ማበረታታት የለብንም። ልትደረግ አንድ አበረታታን እያበረታታን አይደለም። ማበረታታት የለበትም። መወገዝ አለበት። አንድ ጊዜ እንደ ሴት ምንቆምላት ነገር አለ። እኔ እንዲያውም በሴቷ ሳይድ ነኝ። ግን ፌር እንሁን። አንዳንድ ሰዎች ስትነጋገሩ አፋችሁን እዩ። ወደ ብሔር ትቀይሩታላችሁ። ምንም ወደ ብሔር አይቀየርም። እሱ አንደኛ ብሔርተኛ አይደለችም። ፖለቲካ ማንም ሰው ከክፍለ ሀገር መጥቶ አዲስ አበባ ያጋል ይኖራል ይሰራል። ሚዩት ላርግሽ። ጆን ስለመጣ እንስማውና ሀሳባችሁን እናንተ ትቀጥ። ይቅርታ ሁለታችሁም
እሱን ሀሳቡን እንስማው። የተጠየቀው ጥያቄ አለ። አይ የተደወለበት ከእስር ቤት ከወጣ አዶናይ እስር ቤት እያለ አዶናይ ጋር ነው ያለች እሱ። በዚህን አጋጣሚ ይሄ የላከልኝ ቪዲዮ እሱም በፔጁ ላይ አስቀምጦታል። ራሱን ባልተቤቱ ስለመጣ እዚህ ጋር እስከ ሰዓቱ እስከ ሁሉ ነገር መቼ እንደደወለችለት መካከልም የጠራው ሰው ስላለ ራሷን መምጣት ትችላለች። ሁለቱ በአንድ መቀመጥ ካልፈለጉ እሱን አስወርጄ የእሱን ሀሳብ ከጨረስን በኋላ የእሱን ከሰማን በኋላ እሷንም ማስገባት እንችላለን። ባልተቤቱ አሁን መጥቷል። እንስማውና ያለውን ነገር ከመጀመሪያው ጀምሮ ከእስር ቤት ከወጣ ጀምሮ ስለ ቁስሉም ስለተደረገውም ነገር ቪዲዮ ማስቀምጧል። ተጨማሪ ራሱ ስለመጣ በአንደበቱ እስካሁንም ስትናገረው የነበረውን ነገር እየሰማ ስለነበረ በአንደበቱ መናገር ያለበትን ይናገራል። ጆንዬ እንኳን ደህና መጣ። ካለ ሸር አድርጉላት ትምጣ እሷ። ቴንኪ ጆከሪ። አንድ ደቂቃ ትጠብቀኛለህ? የሆነ ፎቶ አለና እሱን የፈለኩት ነው። እሺ እሱም በትልቁ ከላይ የሚጣ ቦታ ላይ አድርጉት ጋይስ፣ የኔ ሞዴሬተሮች። ማሚ ያልቋጨሽው ሀሳብ ማድረግ አልቻልኩም፣ መቀየር አልቻልኩም። እኔ አሁን በጃኒ እኔ በጣም መወዳት ልጅ ናት ታውቃለህ። በጣም ላይክ እንዲያውም እንደዚህ ጠንካራ ያንግ ልጅ ናት፣ ደስ ትለኛለች ምናምን። ግን በፍቅር ላይ ስትኖር ብዙ አይነት ድራማ ይፈጠራል። ጆከሪ እኔ የማየው በራሴም በሌላም ሰው አየዋለሁ። ሰው ልጅ ሊደዋወል ይችላል። ጃኒ ትበደል ኖ አዶንት እንደዛ ማስብም ሴትም አይደለሁም። እኔ በጣም መወዳት ልጅ ናት። ግን ሚዲያ ላይ ሲመጣ ሁላችን ቶፒክ ስናነሳ ፌር የሆነ ነገር እናድርግ ነው በቃ። እውነት ሲወራ የጆን ዳንኤል ቲፎዞች አንዱን ሰው መሳደብ የለባችሁም። ጃኒን ለመውደድ የጆን ዳንኤል መሳደብ፣ ጃኒን ለመጥላት ደግሞ ጃኒን መውደድ የለብንም፣ መጥላት የለብንም። ሀሳባችን ኦፒኒየን መስጠት እንችላለን ሁላችን። ሴት ስለሆነች እንቆምላታለን። ግን ደግሞ ፌር በሆነ ነገር ነው ምንቆምላት ጋይስ። ሁላችን ፌር የሆነ ነገር ነው ማውራት ያለብን ስናወራ ነው። ጆካ እዚህ ጋር ይሄ ከፍትፍቱ ፊቱ የሚባል ነገር አለ። እኔ እንደምንረዳው ይሄ ልጅ እኔ በበኩሌ አሁንም ግልጹን የምነግረው ከጃኒ ጎን ነኝ። ተናግሬያለሁ። አንድ ጆካ ይሄን ነገር ብቻ ቆይሽማ አንድ ጊዜ ቤቱን እኔ መስመር ላስይዘውና ሁላችሁም ይወጣሩና ጆን እንጠብቀው። አንድ ደቂቃ ነው ያለው። እስከዛ ድረስ እሱ ሀሳቡን ሰጥቶ ሲጨርስ መቀመጥ ካለበት ይቀመጣል፣ መውረድ ካለበት ይወርዳል። ለእናንተ እድሉን እሰጣችኋለሁ። አሁን እሱ ስለመጣ ማውጣት ጥያቄዎቹን አሁን አንተ ጠይቀኝ። እሺ ችግር የለም እኔ እጠይቃለሁ። ያለውን ነገር በቪዲዮዎቹም በነበሩት ነገሮች እጠይቃለሁ። ሌሎቻችሁ ሚውት አድርጉ፣ ሚውት እንዳታነሱ። ሲወጣ ሀሳባችሁ መስጠት ትችላላችሁ። ጃኒ የምትመጪ ከሆነ ሸራ አድርጉላት ትምጣ፣ አስገባታለሁ። ልክ እሱን አስወጥቼ እሷንም አስገባታለሁ። ሌሎቻችሁ ታፕታፕ አድርጉ። ቀጥል። ከመጀመሪያ ከቁስሉ ጀምረ እሷ ከፖስተችው ቪዲዮ ጀምረ እስከ አካውንቱ፣ ከዛ አሁን እስከለቀቀው ቪዲዮ እስካስቀመጥከው ቪዲዮ እሱ ማብራሪያ ስጥበትና እኔ መጠየቅ ያለብኝን ነገር ጠይቃለሁ። ከቁስሉ ጀምር። እጇን የተቆረጠውን አይተኸዋል አይደለ? የእጇ ነው የሚቀጨው፣ ትከሻዋ ጋር ማለት ነው የተቆረጠው። አይሰማም? አይተኸዋል አይደለ? ይሰማል ጆንዬ ይሰማል። አይቼዋለሁ፣ አይተነዋል፣ ሁሉም አይተውታል። አይቲ ኔትወርክ እየቆየ ነው የሚደርስ። ኔትወርክ መሰለኝ። የኔ ነው የሱ ጋይስ? የኔ ይሰማል? ይሰማል፣ ለእኔ ይሰማል። ጋይስ ይሰማል አይደል? እሺ እጇን የተቆረጠችው እራሷ ነች። እጇን የቆረጠችው ጆከሪ አሁን ካሳየሁት ይዘጋል። ስለዚህ ሌላ አካውንት ገስት ልላክና በሌላ አካውንት ላሳየ። እሺ ቶሎ አሳይቼ ላንሳው ወይ ስቶሪ ያደርጓል። ኢንስታግራም ስቶሪ ያደርጓል። ሀሳብን ጨርስና ቴሌግራም ላይ ለእኔ ያስቀምጥልኝ፣ እኔ ያሳየዋለሁ። ችግር የለም። በሌላ አካውንት ነው ያሳየዋለሁ። አንተም ጋር ስለሚዘጋ ችግር የለም። ይኸው አንድ አሳይቼ አነሳዋለሁ። ከተጣላን ራሴን አጠፋለሁ አለችኝ። እንለያይ ያልኳት። ከተጣላን ራሴን አጠፋለሁ ከመስኮት ዘላለሁ አለችኝ። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት ነው። የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ፣ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለችኝ። ከዛ አስገብቼ እሷ ቤት ነው እንደውም ሩሙ አስገብቻት።
ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳችን አውጣችና ሩሟን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው በቢላ። ያሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ ይኸውልህ ይኸው ይኸው አየዋ ታቱንም ይኸው አየው። እጇን በቢላ ቆራረጠችውና እሺ በቃ አጠፋሁት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ አንለያይም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቼ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋለሁ። ይኸው እናቴና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ እጇን። እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው። እራሳችሁን እንደመመረሽ ነው። ይኸው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ይታያችኋል። ይኸው ያየ ጆከር ሌላም ቪዲዮዎች ሌላም ነገሮች አሉ። ግን በቃ ሚዲያ ላይ ሞታት ፐርሰናል ነገራችን ትችላለህ። አይዘጋም። አርቀውና ማሳየት ትችላለህ። ዙም አድርገውና ራቅ አድርገህ አሳይ። ዙም አታድርገው፣ ወደዛ አርቀው፣ ራቅ አድርገው። አንተ አርቀው። ይኸው እጇ ተቆራርጦ አየኸው። አርቀው እንጂ አታቅርበው። ካቀረብከው ይዘጋባል። ማየት ይችላል። አይተናል። በቃ እንደዚህ በቃ ዝጋው። ጆኒ ዝጋው። ቀጥል ሀሳብን ዞሮ አሁን ላይ እሱን ይህንን ቁስሉን አንተ አይደለም ያደረግከው። እሺ መቼ ላይ ነው የደወለችልህ? አንተ ለእኔም የላክልኝ ቮይስ አለ፣ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ የጎንደር የነበረች ቀን እኔ ወባ ታመሚ ከዛ የመጣው ጊዜ ይኸውልህ ኢንስታግራም ላይ ነው። ኮፒ ሊንክ ታፕ አድርጉ፣ እንዳይቆራረጥብን ኮፒ ሊንክ ታፕ አድርጉ። ለእሷም ሸር አድርጉላት። መነጋገር ካለብን መነጋገር ከአንድ ስልክ ካላችሁ ደውሉላት እንድትመጣ። መሯሯጥ። እሺ ይኸው ይሄ ቀኑ ምን መች ይላል? ቀኑ መች ይላል? ከታች ያላችሁ ጃንዋሪ ትችላላችሁ 20 ይኸውልህ ጃንዋሪ 20 ማለት ከ10 ምናምን ቀን በፊት ማለት ነው። እስኪ ትንሽ ላይ ተጨምረው አየው አይደለ? ይታያችኋል። ሚስ ኮል አደረገች 20 አለች እዛውና ከዛ በቀጥታ ደወለች። ካሜራውን ስታዞረው ፍሊፕ ስታረገው ያ በጀርባ ካሜራ ስታረገው ሙሉን ያሳየናል። ካለዚያ ቀይ ስክሪንሾት ያርግና እስኪ ጆኒ እስኪ ፍሊፕ ሳረገው ይኸው ይታያል። እንደዚህ ገልብጬው ጃንዋሪ አይታየም? አዎ ይታያል። ወደዚህ በኩል ወደ እንትንህ በኩል ጠጋ አድርገው ለጆከር ላክለት። ችግር አሁን ይታያል። ጋይስ ሚውት አታንሱ። ሌሎች ስክሪን ልክላለሁ። ይኸው አካውንት ይኸውልህ እኔ እና እሷ ብቻ መኖሪያበት አካውንት ነው። ይኸው ሌላው ሌላ ብራ ነው። አታምነኝም? እግዚአብሔርን እየተቆራረጠ ነው ወይሱ ማለት ነው። ያው ይሄ ሁለተኛ አካውንት እዛ ነው። በፌክ አካውንት ነው ማውራት። ይኸውልህ አንተም በፌክ አካውንት የምታወራት እሷም በፌክ አካውንት የምታወራ። አሁን የቅድሟን ያሰማንን ቮይስ ሪከርድ ቪዲዮ ኮል ነው አይደል? ያልተሰት ቪዲዮ ኮል
ደውሉልኝ ጋይስ፣ ሁሉንም ነገር አሳያለሁ። በቃ የማይታይ ነገር አላሳይም። ሌላ አደውል እኮ ይሄ እኮ የጠራና ገሎኛል ቆርጦኛል ብላ ወጣለች። እሱን ያለውን ያሳይ፣ እሷን ያሳይ። ማውራት ያለብኝን አወራለሁ፣ ማውራት የሌለብኝን አላወራም። ብዙ ነገር አለ እኮ ሙዚቃ የማይወጣ ነገር አይደለ? አላወጣም እንደዚህ በቃ አለቀ። ማውራት ያለብኝን አወራለሁ። ይሄ እኮ ከባድ ነገር ነው እኮ የተባልኩት እኮ። እሺ ጆከር፣ ሌላ ጥያቄ ካለ አንተ ያወጣት አሁን ያንን ቮይስ አሰማ የቆየ ነው ስላሉኝ አንተ የደወልክባት ያችን ሰዓቷን መልሰህ አሳየን አንድ ጊዜ። ከዛ ሌላ የጠራው የተከሰሰ ሰው ስላለ ቮይሱ ነው 2024 ቮይሱ ነው 2024 ይሄኛውን ይዩት። ኖ የቪዲዮዋን አንተ ጋር ያወራችሁ አዳምጠኝ። ቪዲዮዋን የተደዋወላችሁባት አለ። የእሱን ላሳይ ነው። እሷን አሳየኝና እንቀጥላለን። ይኸው ቆይ አሁን መመልከት ያለባችሁ ተመልከቱ። ከሁለቱም ሰምታችሁ ግራ ቀኝ አይታችሁ መፍረድ ያለባችሁ። ይኸው ሊያው ጃንዋሪ 20 ሰዓቱን ቁጭ ብሎ ይታያል። አንተ ሪከርድ አድርገህ የለቀክበት ቪዲዮ አንተ ያዝከው ቪዲዮ ማለት ነው። ለሊት 7 ሰዓት እሺ። ይኸው ከ20 ቀን እኮ ይኸው 24 አይደል ከ17 24 የሚለው ድሮ ያወራ ነው። ይኸው ዓመተ ምሕረቱ ከ2005 በፊት ያለው 24 ብሎ ይጽፍበታል ራሱ። ሚዩት አታርሱ ጋይስ፣ እዩትና በኋላ ላይ ተናገሩ ጋይስ። ሙሉ እንትኑን ስቶሪ ያደርጋሉ። ሙሉ እንትኑን ችግር የለውም። ከዛ እናንተ ከተደዋወላችሁ በኋላ እሱ ደርሶባት ጆንዬ ይሰማል። አዎ እሱም ስለሚያውቅ ምናምን ይሄ ችግር የለም። እዚህ ጋር እንትን የሚሉት ምናምን ችግር የለም። ኦልሬዲ አውርተናል። አላቅም ብሎ ሊልም ስለሚችል አውቃለሁ አይደል? በዚህን ሰዓት እኔ እሱን ነገር አልቀበለውም። ግን ደውላለች አይደል? መደዋወላችሁን ሲያይ ሌላ ግጭት እሷና እሱ ተፈጥሮ ሌላ ሰው ደውሎልሃል። አንተ ደውሎልኛል። አንተ እንደደወልክባት ነው የጠየቁህ? አዎ አንተ እንዳልደወልክና ቮይስ እንዳለ እሷ እንደደወለችብህ ያንንም ለነዛ ሰዎች ለደወሉብህ ሰዎች ነግረሃቸዋል? አዎ ከዚህ በላይ ባልተቤት ቁጭ ብሎ እስከተደዋወሉበት ሰዓት ሁሉን ነገር እያስረዳችሁ ነው። ጆከር በሪስፔክት ተራ እየሰጠህን እንጠይቅ። በሪስፔክት ተቃውሞ ምናምን ሳይሆን ካሳየን ነገር አንተ ከሁላችሁም እድል አልሰጣችሁም። የአካውንቱን መዘጋት ኢምፖርታንት ስለሆነ ጆከር የአካውንቱን ብቻ ይቀጥልና ሌላ የሚሰጠው ሀሳብ ካለ ሰጥቶ በክብር እኔ ቤት መጥተዋል። በክብር የተቀበልኩት ለየሁላችሁም ጥያቄ የምሰጥ ከሆነ ምናልባት የተለያየ ሀሳብ የጃኒም የጆን ዳንኤልም ደጋፊዎች ናቸው ገስት ላይ ያላችሁት። ለዚህ እኔ ጋር ነው የመጣ መስጠት ያለበትን መልስ ሰጥቶ ይወረድ፣ እኛ መወያየት እንችላለን። ጆን እየቀጥል ስለ አካውንቱ። የቱ አካውንት? ስለሱ አካውንት መዘጋ ዘግታል። አካውንት እኔ እንዴት አዘጋለሁ? ጆከር ማስረጃ ካለ አካውንት ያዘጋል። ጆን እንደዚህ አይደለ? ማስረጃ ካለ ማቅረብ ነው። ልከሰስበት፣ በህግም ልጠይቅበት፣ በህዝብም ይፈረድብኝ። ማስረጃ ካለ ዝም ብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ ጠቅለል ታደርገዋለህ፣ እንዳናስረዝመው ጠቅለል ታደርገዋለህ። እኔ የቲክቶክ ማናጀር አይደለሁም። ጆከር አዳምጠኝ፣ ጠቅለል ታደርገዋለህ አንተ። ጥያቄዎችን ትልበልልህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ። አረ በኢየሱስ ስም፣ አረ በማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ እኔ አዘግቼባት አላውቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። እኔም አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም፣ አላዳምጥም። ጆከር እያመሰግናለሁ ወንድሜ። አረ በስመ አብ ጆከር፣ እንዲህ ለማንም የማብራራት ግዴታ የለብኝም። ማረገውን ያደርጋለሁ። በህግ ሄዳለሁ። ማስረጃ ካለ ትክሰሰኝ፣ እኔም ከሳለሁ። እኔ አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው የአንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅና ያለውን ነገር ነው።
ስለዚህ እውነቱን አስረድቻለሁ፣ አሳይቻለሁ። ጆከሪ በቃ ማሳየውን አሳይቻለሁ። ለእኔ እንዲያዩት ለሚፈልጋቸው ሰዎች ለቤተሰቦቼ አሳይቻለሁ፣ አብራርቻለሁ። ከሪስፔክት ማለት ነው። አንተንም አክብሬ ነው የመጣሁት ወንድሜ፣ አንተንም አክብሬ ነው የመጣሁት ጆከሪ። በቃ ማብራራት ያለብኝን አብራርቻለሁ፣ አለቀ። ከዚህ በኋላ የሚመጣ ተልባ ቢንጫጫ በአንድ ሙቀጫ ምንም አባታ መጣ። ጆኒ እሷንም ላስገባ ከመጣች አስገባታለሁ። ከታች ሁለት ተመልከት እስኪ። እኔ ፊት ለፊት ጆን ዳንኤል ነው እንደዛ ያደረገኝ ተበለኝ ጃኒ። እኔ ፊት ለፊት እንደዚህ እያየችኝ ጆን ነው እንደዚህ ያደረገኝ ተበለኝ። እግዚአብሔር ትምጣ ትምጣ እስኪ በቃሽ። ጥሯት ጃኒን ጥሯት፣ ጃኒን ጥሯትና ትምጣ ፊት ለፊት ለተናገረው ነገርና አልደወልኩብም። አይ ሌላም ሽማግሌ መካከል ላይ ለምን ተደዋወላችሁ ተብሎ አሁን ካለችው ህይወት ጋር ተጋጭታ የተፈጠረ ችግር አለ። እዛ መካከል ላይ ሌላ ምስክር ስላላቸው ሰዓቱንም የተደዋወለበትንም ስላሳየ ጃኒን ጥሯት ትምጣ፣ ፊት ለፊት ይነጋገሩ። ምንም ፍርሃት የለም። ጆከር መጥቷል። እሱም እንደመጣ እሷም መምጣት ትችላለች። ማምዬ አንድ ጊዜ ትምጣና የእሷን ሀሳብ እንስማ። ከዛኛ ችግር የለም እንደርሳለን። እስከምትመጣ ነው እሱን ለማውራት ፈልጌ ነው። እኔ ጆን ዳንኤል ምንድነው ማምዬ ንዴት ምናምን ሊኖር ይችላል፣ ግን እናንተ በጣም ብዙ ሳፖርት የሚያደርጋችሁ ሰው አለ እንደሌላው ቲክታክ አይ ነው ማሚ የፌክ አካውንት ከፍተው ተደራጅተው ምናምን በጣም አታክ እያደረጉኝ ነው። ቪዲዮ ላይ ምንም ነገር ስሰራ ስማኝ ስታወራ ኢሞሽንን ዋጥ አድርገህ ለፎሎወር ሪስፔክት አድርገህ ቢኮዝ እናንተ የምትታዩት አያፋችሁ ነውና ስታወራ ሪስፔክት አድርገህ ሰው ያው ፎሎወርም አለ የሚወድም እኮ አሉ ብዙ አሉ ሳፖርት የሚያደርጋችሁ ሪስፔክት አውራ። እሷ መጣ ታውራኝ ስትል ገርልፍሬንድ ቦይፍሬንድ በነበራችሁ ሰዓት ብዙ ነገር ተያይዛችሁ ሊሆን ይችላል። እንደ ሴት የምትፈራው ነገር ይኖራል። ፊት ለፊት ታውራ ስትል ላይክ ዋርኒንግ አያደርግም ለምን ዋርኒንግ ማሚ ፊት ለፊት አይነን እያየህ ጆን እንደዚህ ያርገኛል ምናምን ስትል ልንገርህ፣ አንዳንድ ሰው አሁን ሰልፍ ኮንፊደንስ የለውም። በሴትነቷ የሆነ ነገር ልታረጉ ቪዲዮ ልትያያዙ ምናምን ትችላላችሁ። ምን አደርጋታለሁ? እኔ ማሜ ጆን አንድ ጊዜ የሚዩት አድርግ። እኔ ልንገርህ ጆን ዳንኤል ምንም አይነት ነገር ቢይዝና የእሷን መጥፎ ነገር በዚህ ነገር አያስፈራራትም። እኛ እያለን መናገር እንደዚህ ማስፈራራም ሰው አይደለሁም በእግዚአብሔር። ኧረ ተራ ኖርማል ሰው ነኝ። ልጨርስ ቆይ። እኔ በሁላችንም በደንብ እንቷል። እሱ አብራርቶ እስከተደዋወሉበት ቀን ሌላም ሰው መካከል ላይ ለምን ደወልሽ ተብሎ እሱ ጋር ሲጣሉ አዶናይ ጋር ሲጣሉ መጥቶ ሌላ ሰው መካከል ገብቶ እንዲያስረዳና እንደተጠየቀ ሁሉንም ነገር በቪዲዮ የተደዋወሉበትን እስከ ቀኑ እስከ ሰዓቱ እስከ ቮይሱ አውጥቷል። ስለዚህ ስለ ቁስሉም እሷ ራሷ እንደቀደደችና በሌላ መስኮት ዘሎ ወጥቶ እንዳዳናት ያን ሁሉ ነገር ነው እሷም ተናግራለች። ወስዶ ያሰፋኝ እሱ ነው ብላለች። ስለዚህ ይሄን ጉዳይ ደግሞ መታ ራሷ የምታብራራ ካልፈራችና እውነት ካላት እዚህ ጋር ለሁለታቸውም እኔ መካከል ላይ ነው ያለው። መጥፎ ነገር አይናገራትም፣ መጥፎ ነገር አትናገርም፣ አይሰዳደም። ታታቻለሁ ጆከሪ ባይዳዊ አግኝቻታለሁ። ከጎንደር አትናገርም። ወላ ቤት መጣለች። እዚህ ሰማኝ ቤት መጣ እዚህ አግኝቻታለሁ። ማስፈራራት ዳኒ ደግሞ የምትፈራም ሴት አይደለችም፣ የምትፈራራም ሴት አይደለችም። ሰው ፊት ነው በጥፊ የሚመታኝ። ሁሉም ያውቃል፣ ቲክቶከር ጓደኞቻችን ያውቃል። እኔ አሁን አንድ ጥያቄ ለህዝቡ ለሁሉም ከእስር ቤት ከወጣህ አንተን እንኳን ተፈታ ብላ ከማለት ውጭ በአካል መታ ተደብቃ አግኝታ ታውቃለች? አለበት ቦታ መታ ተደብቃ አግኝታ ታውቃለች? ቤት መታለች፣ ግራውንድ አውርቻታለሁ። ለምን ይመስላል ግን እንደዚህ ያደረገችው ጆኒ? አይ ዶንት ኖ መጣች ቤት ግራውንድ ወረድኩኝ። ያስቀየምኩ ነገር አለ፣ የበደልኩ ነገር አለ አለች። አሁን ከልጅ እናገናኙት። አይ አሁን እንደዚህ የደበደበኝ ምናምን ያለችው ለምን ይመስላል? ምን ችግር ተፈጥሮ ነው? እሱን እንግዲህ ራሱ አይ ዶንት ኖ ዋሲ ሳትምጣ እንጠብቃት። ሚዩት አድርጉ። ቆይ ዋሲዬ ሚዩት አድርጉ። እሺ ቆይ ልንገረው፣ ልመልስለት ጆከር። እሺ ገባ። ትላንትና ዋንትያ እንደዛ ሆና ብዙ ሰው ሳፖርት እያደረጋት ነበረ። ገባ አይደለ? ያን ነገር ስላየች አሁን በእኔ እንደዚህ አድርጋ ሜቢ የቀጠሮ ጌም ስላላት ይሁን ምናምን አላቅም። በቃ በእኔ እንትን ብላ ሳፖርት ለመደረግ ፎሎወር ለመጨመር ይሁን አላቅም ለምን እንደዚህ እንዳደረገች። እንደዚህ ይመስለኛል። እኔ ግን ሁላችሁ ሰው ደውሎላትና ጃኒ ትምጣና እሷም ተናግራ ከዛው ነገሩን መዝጋት ይችላል።
ፊት ለፊት ይሄን ብለኛል። ይሄን ቀን የመጣው ለዚህ ጉዳይ ነው የደወልኩልህ። ለዚህ ጉዳይ አልደወልኩልህም ስትለው ልክ ለኛ እንዲያሳየን ፊት ለፊት ታሳያል። ማንንም ሰው አንደብቅም፣ ከማንንም ሳይድ አንይዝም። አልደወልኩም ካለች ችግር የለም። ቪዲዮም ስላለ አንተ ልክልሃለሁ ጆከር ችግር የለው አንተ ልክልሃለሁ። ነይ ምን እንድታየው አልፈልግም ወይ ክሮፕ አድርጌ ፊቷን ልክልሃለሁ። ምንም ችግር የለውም። አሁን ይኸውልህ ትምጣና ፊት ለፊት ጠብቅ። ትምጣ ልክ አንተ እንደመጣ አክብረን እንደመጣ 100,000 ሰው አለ አይደል? ይሄ 100,000 ሰው የሚመለከተው ብዙ ነገር አለ። ነይና ፊት ለፊት ይሄን ቀን የደወልኩልህ ለዚህ ጉዳይ ነው። አይ መተሻል ሂደሻል ቤቱ ድረስ ለምን ልትሄጂ ቻልሽ? ከአዶናይ ጋር ይወጣለሽ። ከእስር ቤት ከወጣ በኋላ ለምን ሄድሽ? ለምንስ ደወልሽለት? ቪዲዮስ መደወል ምን አስፈለገው? አሁን የህዝብ ጥያቄ ይሄ ነው። ከሁለቱም እኩል ሰምተን እንፍረድ የሚባለው ነገር ለዚህ ነው። እሷም እስከምትመጣ ምንም አይነት ፍርድ አንሰጥም። ትምጣ ፊት ለፊት ታናግረው። ይሄን ቀን የመጣሁት ይሄን ነው በትህትና ምንም አይነት መጥፎ ነገር ሳትናገሪ ነይና ላኪልኝ፣ አበባ ስጭኝ፣ ትገበያለሽ፣ በስርዓት ትናገሪያለሽ። እየሰማሽ ነው፣ እያየሽ ነው። በዚህን ሰዓት ግን ካልመጣችና ፊት ለፊት እሱ ጋር መነጋገር ካልፈለገች ሌላ ነገር አለው ከጀርባ። ጆከሪ ባይተው በእንደዚህ በጥቃት ምናምን ወንድም መክሰስ የውሸት ከሆነ በጣም አደጋ አለው። ለወንዶች መቀመቅ ነው የሚከተው። ሁለተኛ ደግሞ እየተበደሉ ሴቶች ፍርድ እንዳያገኙ ነው የሚያደርገው። ስለዚህ ይሄ በጣም ኢምፖርታንት ነገር ነው። እንዳሳየን ከሆነ ደግሞ እጇን የቦጫጨረችውን አሳይቶናል። በትልቅ ማስረጃ ነው እሱ። ዋሴ ይኸውልህ እነሱ ፈጣሪ እዚያ ላይ አሁን በሪከርድና የተለያዩ መረጃ ፈጣሪ ነው የሚያውቀው መካከላቸው ላይ። ግን ይሄ ልጅ በድፍረት መጥቷል አይደል? ፊት ለፊት እሷን መምጣት አለባት። ጉዳትና በደል ካለባት ቀድማ መምጣት የነበረባት እሷ ናት። በእርግጠኝነት ትመጣለች። ሌላው ግን እኔ ለአንተ መቼስ አትመጣ ማለት ሌላ ጉዳይ ነው። ልትመጣ ትችላለች። ግን ለጆከር አንዴ ሀሳብ ልስጠው። ጆን ዳንኤል ማለት ነው አንዳንድ ማስረጃ በደንብ ይሄ ክሊር ያልወጡ ካሉ ያንተም እውነታ እንዲወጣልህ እንደ ወንድም በሚስጥርም ለጆካ ላክለትና ክሮፕ እያደረግ ሀሳብ ይስጥበት። መላክ አልፈልግም። ትምጣና ታውራ እውነት ካላት እውነቷን ትናገር። እውነት ከሌላት ካልመጣች ልክለታል። ትምጣ እንጠብቃታለን። አሁን ለተበዳይ ፐርፌክት ሰው እያያት ዋስዬ ይኸውልህ 100 ምናምን ሺህ ሰው እያየ እሱ በድፍረት መጥቷል አይደል? እውነት አለኝ እኔ አልበደልኳትም ማለት እሷ ተበድያለሁ ካለች ፊት ለፊት ነው የሚመጡ። እላፊ ቃል ማንም መናገር አይችልም። እኔ ተበዳይ ነኝ ለሚል ሰው የምርጣ ምንም ያከብረኛል፣ እሷም ታከብረኛለች። ምንም አይነት እላፊ ቃል ሳይነጋገሩ ለሚሰጠውና እስካሁን ለተናገራቸው ነገሮች አልደወልኩም ካለች እሱ ሌላም አሁን ተጨማሪ ማስረጃ ይዞ ይመጣል። ሰዓቱን ቀኑንም አሳይቶናል። ቮይሱን ሳሰማ የሆኒም ነበር ከታች ላይ ገስት ላይ ነበር። አይደለም የቆየ ነው ብላችሁኛል። ምንድን ነው ያልኩት? እኔ ከሁለቱም መካከል ላይ ነው ያልኩት። መታ ይሄን አድርገኸኛል። አይ እጄን የቆረጥከኝ አንተ ነህ። አይ ማስረጃው ይሄ እኮ አንቺ ነሽ ይሄን የቆረጥ አሳይ አይደል እሱ። ስለዚህ እሷን በዚህ መልኩ ማሳየት አለባት። ምን አስፈራት? እስካሁንም እኮ እያየችን እኮ ነው። አይ ትመጣ ይሆናል። ታይም ስጣት ትንሽ። ቦታ እንለቅላታለን። አበባ ተላክ እንደምታ ሚዲያ ላይ አስተያየት ስንሰጥ ፌር የሆነ ነገር መሆን አለበት ጋይስ። እንደ ሴት ሲበደል እንደ ሴት ምንቆመው ነገር አለ። ፌር ሆኖ ነው በቃ እኔ በራሴ የማወራበት ነገር ነው። ፌር መሆን አለበት። በቲፎዞ የሚሆን ነገር የለም። አሁን የመጣው ምንድነው? አንድ ሴት ራቁቷን ይዛ መጣ። ራቁቷን ነው የተገኘ ሲባል ኤአይ ነው እያላችሁ በቲፎዞ የምትደብቁ ሰዎች አላችሁ። ኤአይ ሲሰራ ያስታውቃል፣ ትክክለኛ ነገር ያስታውቃል። መጣ፣ እሷም እንደሱ አስተያየቷን ትሰጣለች። ፌር የሆነ ነገር እናወራለን። ማምዬ እኔ ጆን ጋር ለምን ምንድን ነው ብዬ ጻፍኩለት። አስተያየት ሰጥቻለሁ፣ ሀሳብ በሆነ ቤት ላይ ሰጥቻለሁ። ምንድን ነው ብዬ ጻፍኩለት አንድ ቃላት። እኔና እሱ ከእስር ቤት ከወጣ ተገናኝተናል፣ ተደዋወልን። ይህን የመሰለ ነገር ነው ብሎ አስቀመጠልኝ። ይህ ማስረጃ እልክልሃለሁ። ይዞ በወጣ ችግር የለውም። እኔ ራሴ ቪዲዮ ስለምሰራበታል። እኛ እዚህ እየተነጋገርን ቪዲዮ ሰርቶበታል ራሱ። እስከዛ ሰዓት ድረስ ግን እሱ ነው የላከልኝ አላልኩም። እሺ ይህን ነገር አቀረበ አይደል? ቪዲዮም ሰራበት። አላደረግኩም ብሎ ጆከር ፍቅር ሲኖራቸው አሁን ሌላ አዳም እኔ እኮ ልልሽ የፈለግኩት አላደረግኩም ብሎ ፊት ለፊት መጣ።
ይሄን የመሰለውን ይሄን እጇን የቆረጠችው ራሷ ናት። አዎ ነገርኩ እሷ አላደረኩም ብሎ ከመጣ እሷ የተደረገችው የተበደለችው እሷ ናት አይደል? ለምን ትቀራለች? እስካሁንም እያየችን ነው። ወጣትነት አለ ሀፕን ሊያረግ ይችላል ምናምን ጋይስ እሱ ኦኬ እንደ ሰው አመለካከት ነው ይሄ ታቀላ። ግን ብዙ ጊዜ እኔ ሚዲያ ከታች ላላችሁ የሆነ ነገር ሲወራ በቲፎዞ አታድርጉ። ወንድም ሴትም ተበደልኩ ሲል ማየት አለብን ፌር የሆነ ነገር። እኔ ችግር ካለብኝ ቤቴ ውስጥ ያን ወንድ የሆነ ተበድሎ ማስረጃ ካለው እኔ ላይ ጀጅ ማድረግ ይችላል አንድ ሰው በቃ። ግን ሰው ሳይድ ይዞ ነው የሚያወራ። እስና ባውጃኒ እንትን አይደለም ወሬው። ፌር ሁኑ በቃ ፌር መሆን ይቻላል ጋይስ። ማሜ የቆየ ቪዲዮ ነው የሆነም አለ ከታች እያየነ የተደዋወሉበትን ቀንና ሰዓት ራሱ ገብቶ ያሳያል ብያለሁ እኔ። የተደዋወሉበትን ቀንና ሰዓት መቼ መካከል ላይ ተጣልተው ያኛው አሁን ያለችው ህይወት ጋር ልጁ ጋር ተጣልተው ሌላ ሰው እንደደወለለት መካከል ይሄን ሁሉ ነገር እሱ ተናግሯል። አሁን የሷ ሰዓቱን አሳየ ቀኑን አሳየ አይደል? እሷ መጣ ይሄን አላደረኩም ይሄን አድርገኛል በበፊት ህይወታችንም እጄን የቆረከኝ በዚህ ለዚህ ሁሉ ጉዳት ያደረስከኝ አካውንቴንም ያዘጋው አንተ ነህ። ልክ ቪዲዮ ሰርታ በቤቷ ገብታ እንደተናገረ እዚህም ላይ መናገር ትችላለህ። ፊት ለፊት ሳይሰዳደቡ ሳይንጓጠጡ መነጋገር ይችላል። አስፈላጊ ከሆነ እሱ ይወርዱላታል። የተወራ የሁሉ ሰው ተሰብስቦ ቲክታከር ነች 24 ሰዓት ቲክታኳ ኦን ነው። ዳታ ላይ የለም ነበር ተኝቼ ነው ተበሳጭቼ ታምሜ ነው ያልተገኘው ነገር የለም። ሚዲያ ላይ ሲመጣ ብዙ ነገር ሰው ቢሞትም እውነቱ እንዳይወጣ የምታረጉት ቲፎዞዎች ናችሁ። እዚህ ሚዲያ ላይ ያላችሁ ሰዎች ለምን ትክክል ነገር መውጣት ሲችል አንዱ የአንዱን ሳይድ ጥፋት ያለበትን ሰው ሀይድ ታረጋላችሁ፣ እውነት ሳይወጣ ይቀራል። ትክክል በሆነ እኔ የጆኒም የጃኒም ፎሎወሮቼ ጃኒን ነው እኔ ፎሎ ማድረጋት። እሱንም እኔ እንደዚህ አውርቻቸው ተከታትያቸው አላውቅም። ግን ብዙ ጊዜ ፔርሞን ደስ አይፈራም አይደል? እኔ እንደዛ ነው። ሀቅ ያለው ሰው እውነት ያለው ሰው አይፈራም አይደል? ስለዚህ ጆን መጥቷል። ለምን እሱ አትመጣም? በፍቅር ታይም እኮ ብዙ ድራማ ሊሰራ ይችላል ጋይስ። ድራማው